አስቸኳይ ጋዜጣዊ መግለጫ ስለመምህር ዘላለም ወንድሙ ተሰጠ። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው እጅግ አስቸኳይና ጥብቅ ነው። በተለይ ደግሞ ስለመምህር ዘላለም ወንድሙ የተሰጠ ጋዜጣዊ መግለጫን የተመለከተ ጥንክር ይዘናል። በደንብ አድርጋችሁ ላይክ፣ ሼር በማድረግ እንድትከታተሉን እንጋብዛለን። ሰላማችሁ ይብዛ። ይህ ያሮስ ነው። ኦርቶዶክሳዊ መረጃዎችን እያቀረብንላችሁ እንገኛለን። ላይክ እና ሼር በማድረግ ትብብር አጋራታችሁን በማሳየት ከጎናችን ቆሙ። ውድ ኦርቶዶክሳውያን በቀጥታ ወደ መረጃዎቻችን ነው የምናመራው። ከመረጃዎቻችን መካከል በስፋት ከምንቃኘው መረጃዎቻችን መካከል ማለት ነው ጋዜጣዊ መግለጫ ተሰጥቷል። መምህራችን፣ አባታችን፣ ወንድማችን፣ መካሪያችን፣ ሰባኪያችን በከተማ እየኖረ እንደ መነኩሴ እንደ ጳጳስ የኖረ ሰባኪ ወንጌል መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፉ ይታወሳል። ይህንን ተከትሎ በብፁዓን አበው ሊቃነ ጳጳሳት በብፁዕ ቅዱስ ፓትርያርኩም ጭምር ሐዘን እጅግ በርካቶች ያዘኑበት እንደሆነ በተደጋጋሚነት ለእናንተ ስናቀርብ እንደነበር አይዘነጋም። አሁን ደግሞ ጋዜጣዊ መግለጫ ያንዳንዱ ስርዓት ምን መምሰል እንዳለበትና ምን መሆን እንዳለበት ወጥቷል። ይህንን ተከትሎ ነው ዛሬ በሰበር መረጃ ወደ እናንተ የመጣው። ስለዚህ እጅግ ጥብቅና አስቸኳይ መረጃ ነው። ይሄኛው መረጃ በደንብ አድርጋችሁ ሼር ያደረጋችሁ ውድ ኦርቶዶክሳውያን ለመላው ዓለም እንዲዳረስ ሁላችሁም ሰብስክራይብ ያደረጋችሁ እንድታደምጡን እንሻለን። በቀጥታ ወደ መግለጫው አመራለሁ። ወገኖቻችን በቀደም እንደነገርናችሁ እስካሁን ድረስ ቁርጥ ያለውን ሐሳብ ያልነገርናችሁ መሰራት የነበረባቸው ስራዎች ነበሩ። ከጠቅላይ ቤተ ክህነቱ ጀምሮ በአዲስ አበባ ሀገረ ስብከት በተዋረድ በመንግስት በኩል በከንቲባ ጽሕፈት ቤት በተዋረድ መሰራት የነበረባቸው መፈቀድ የነበረባቸው ነገሮች ነበሩ። እነዚያ ሁሉ በእግዚአብሔር ፈቃድ ተከናውነው ዛሬ ቁርጡን እርግጡን ስላገኘን ነው ይሄን ጋዜጣዊ መግለጫ እየሰጠን ያለነው። እንግዲህ እኔ በዚህ 2-3 ቀን ወንድማችን ካረፈ በኋላ እኔ 3 ነገር ከዘላለም ሞት ተምሬያለሁ። አንዳንድ ሰዎች እንኳን ሞተው ኑሮ የማያስተምሩ ሰዎች አሉ። መቆማቸው ከሞቱት የከፋ ኑሮውም ሞተውም ትርጉም የማይሰጡ ሰዎች አሉ። አንዳንድ ልባም ሰዎች ደግሞ ቁመው የሚናገራሉ፣ ሞተው የሚናገራሉ። እኔ የዘላለም እረፍት 3 ነገር አስተምሮኛል። አንደኛ ዘላለም የሃይማኖት መልኩን የትምህርት ልኩን የቆመበት መድረኩን አስከብሮ የኖረ ላለፉት 30 ዓመታት የሃይማኖት የትምህርት የጠባይ ለውጥ ሳያመጣ ነበረ ከመባል የተሰወረ ብዙዎች ወርቀው ሲነሱ መተው ሲሄዱ ገብተው ሲወጡ ዘላለም ግን ባለበት ቆሞ የማይበል ጎርፍ ሳያናውጠው የቆየ ለትንሽ ለትልቁ ለሀብታም ለድሃው ለሞላለት ለጎደለበት ሁሉም ቦታ ለተከፈተ ጆሮ ለተዘጋጀ ልብ ሁሉ ሰማያዊ የእግዚአብሔርን ቃል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ትምህርት ሳይጨምር ሳይቀንስ ሳይበርስ ሳይቀልስ በትክክል ለምእመናን ጆሮ ሲያደርስ የኖረ መሆኑ። ሁለተኛው ደግሞ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ሳይሆን በውስጡ ያሉ ሌሎችም ሰዎች ቅልብ ያላቸው ሁሉ ለዘላለም የሰጡትን ክብርና ቦታ ስመለከት ለካ ዓለም የጫጫታ የትርምስ የግርግር ብቻ አይደለም። በዝምታ ውስጥ የሚታዩ የሚሰሙ ባለውለታዎች አሉ። ሁሉ አንድ ድምጽ አንድ ልብ ሆኖ የወደደው ያደነቀው እንደገና አንድ ልብ ሆኖ ያዘነለትና ያከበረው ወንድማችን በመሆኑ በጣም እጅግ በጣም በስጋ የወለደችው እናቱ በመንፈስ የወለደችው ቤተክርስቲያን እኛም የጥምቀት ወንድሞቹ የክርስትና ወንድሞቹ ተደስተናል፣ ኮርተናል። በእውነት ይሄን ያደረገ እግዚአብሔር ክብርና ምስጋና ይግባው። ሰማያዊ ሕይወቱ ምን ሊሆን ይችላል ብለን ጥያቄ አንስተን አናቅም፣ ልናነሳም አንችልም። መቼም የእግዚአብሔርን ውሳኔ ለእግዚአብሔር ተተነው እንደ መመዘኛዎች አሉ፣ መለኪያዎች አሉ። በዛ መመዘኛና በዛ መለኪያ መሰረት አሁን ዘላለም የት ነው ተብዬ ብጠየቅ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። ምክንያቱም መለኪያዎቹ እናቃቸዋለን። እግዚአብሔር ምን ይወስናል እሱ ምናልባት ከሞላ ጎደል ውሳኔዎቹ እናቃቸዋለን። የቸርነቱን ስራ እንዳለው ነው ማለት ነውና ከዛ በተረፈ ይሄ ልጅ በቀደም ተናግሬያለሁ። ይሄ አሁን የምናደርግለት ሽኝት ተክሊሉ ነው፣ ሰርጉ ነው። ዘላለም በእውነቱ ጉልቻው ትዳሩ ሁሉ ነገሩ ወንጌል ናት። እንደ ቅዱስ ጳውሎስ
እንደነ ዮሐንስ አፈወርቅ እንደነ ቄርሎስ ሁሉን ነገር እርግፍ አርጎ ትቶ የተከተለ ልጅ ነው። ቤተክርስቲያን ደግሞ ወዳጆቿን አገልጋዮቿን በሁለት መንገድ ታከብራቸዋል። ወከብረት ነፍሱም በውስጥ ዓለማት ከእቲ ዘዘ ወዘካ በዚህ ዓለም ይከበራሉ። ተወስኮ ዘነሳያን ይባላል። እነዛን ሰዎች እያዩ ከሞቱ በኋላ የሚጨመሩ ሰዎች አሉ። ቅን መንገዳቸውን እያዩ ቅን ትምህርታቸውን እያነበቡ ቅዱስ ጳውሎስ ከሞተ ከ2000 ዓመት በኋላ ዛሬ ብዙዎችን እየለወጠ እየቀየረ ነውና አንደኛው በምድር ታከብራቸዋለህ፣ ሁለተኛ በሰማይ ደግሞ ያባታቸውን መንግስት እንዲወርሱ የምታደርገው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናትና ወንድማችን በሁለት በኩል ከብሯል። በጣም ተደስተናል። እንግዲህ አጠቃላይ በዚህ ጉዳይ የተባበሩን ከውስጥም ከውጭም ከላይም ከታችም ከጋዜጣዊ ምንባቡ ከተነበበ በኋላ እናቀርባለን። መጋቢት አንድ ቀን መጋቢት አንድ ቀን 2018 ዓመተ ምህረት እመኒ ሃየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሃየውነ ወእመኒ ሞትነ ለእግዚአብሔር ነህነ። በህይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በህይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላው ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የህይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የህይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት ያሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስከሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስከሬን ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራን ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንተ ቤተክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ
መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት፣ እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናል። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል ሰባኪያን፣ ዘማሪያን እንደዚሁም ምዕመናንና ምዕመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳረፈልን፣ አሜን። ተንቀሳቀሱ እንደፈለጋችሁ እንደፈለጋችሁ አጭር ሰሉን ቀድም ነገር ምስጋና መጨረሻ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ወንድማችን ሙሽራው ወዳገለገለው ወደ ሰማያዊ ሙሽራ መሄዱን በማስመልከት የምናመሰግናቸው ሰዎች ይኖራሉ። በቤተሰቡ ስምና በኮሚቴው ስም አንደኛ ለሚያሳድጋቸው ሕፃናት፣ ሁለተኛ ለሚያሰራቸው አብያተ ክርስቲያናት፣ ሶስተኛ ለሚረዳቸው ገዳማት፣ አራተኛ ለአረጋውያንና ለአቅመ ደካሞች ድጋፍ የሚውል፣ አምስተኛ ለሚያሰለጥናቸው
አገልጋዮች ይህንን በማስመልከት ወንድማችን በስጋ ቢለየንም በመንፈስ ከኛ ጋር በመሆኑ ኮሚቴው ያመነበት በሀገረ ስብከቱ ዕውቅና የተሰጠው ብፁዓን አባቶችም ፈቃዳቸውን የገለጡበት አካውንት በመከፈቱ በሀገር ውስጥም ሆነ ከሀገር ውጭ ከተከፈቱት ከነዚህ የሂሳብ ቁጥሮች ውጭ ማንኛውም አካውንት ተከፍቶ በስሙ የገንዘብ ድጋፍ እንዳይደረግ እያሳሰብን በሀገር ውስጥ የሂሳብ ቁጥር አብርሃም ኤልያስ እና ዳዊት ሂሳብ ቁጥሩን እነግራችኋለሁኝ 1075 18 62 192 እደግመዋለሁ። አብርሃም ኤልያስ እና ዳዊት የሀገር ውስጥ የሂሳብ ቁጥር 1075 18 62 192 ሲሆን ከአገር ውጭ ለርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በቤተሰሙ ስም ምስጋና እያቀረብን በተከፈተው የዜል ቁጥርና የጎፈንድሚ ሊንክ ለዚህ በጎ ዓላማ የሚውል ድጋፋችሁን እንድታደርጉልን መልእክቴን አስተላልፋለሁ። ወንድሜ በጣም መልካም ሁሉ እመኝልሃለሁ፣ እወድሃለሁ። እሺ እንግዲህ በዓለም ዙሪያ የምትገኙ የመምህር ዘላለም ተማሪዎች ወዳጆች መምህር ዘላለም የሚሰራቸው በጎ ስራዎች የሚያሳድጋቸው ህፃናት የሚደግፋቸው የአብነት ትምህርት ቤት እንደዚሁ ደግሞ የሚያሰለጥናቸው መምህራን በጣም ብዙ ናቸው። መምህር ዘላለም ራሱን ሰውሮ በጎ ስራ የሚሰራ በጣም ትልቅ የምድራችን ትልቅ ሰው ትልቅ አገልጋያችን ነበረ። እሱ ካለፈ በኋላ ይህን ቅዱስ ስራ ለማስቀጠል መምህር ዘላለም ፋውንዴሽንን ለማቋቋም ከቤተሰቡ ጋራ ውሳኔ ያደርሰናል። እሱን በቅርብ ጊዜ እናሳውቃችኋለን ዝርዝሩን። አሁን የተገለጸላቸው የዜልና የጎፈንድሚ ዋና ዓላማውም ይሄንን ትልቅ ፋውንዴሽን መደገፍና ቀጣይ ስራዎችን እሱ የሚመግባቸው ልጆች ሳይራቡ እንዲያድሩ ማድረግ መሆኑን ልናሳውቃችሁ እንወዳለን። በዓለም ዙሪያ ያላችሁ ምን እናርግ የምትሉ የተባረካችሁ እግዚአብሔር ልጆች ስለ ድጋፋችሁ ከልብ እናመሰግናችኋለን። ከዚህ ጋር በማያያዝ በመምህር ዘላለም ህመምና እርፈት ዙሪያ የሚሰሩ የተሳሳቱ ዘገባዎች በጣም በተለያዩ ሚዲያዎች ላይ እንሰማለን። ይሄ ቤተሰቡን እየጎዳ ወዳጆቹን ልብ እየሰበረ ያለ መሆኑን እናሳውቃለን። ፍጹም ስህተት ከሆኑ መረጃዎች ራሳችሁን እንድትጠብቁ እናሳስባለን። የመምህር ዘላለም የወንድማችንን ነፍስ በቅዱሳን መካን ያሳርፍልን። እናንተም እግዚአብሔር ይባርካችሁ። በመላው ዓለም ይህንን የሀዘን መርሃ ግብር ሀዘን መግለጫ ወይም ደግሞ ኮሚቴው አስከሬን ከውጭ ጀምሮ እስከ ውስጥ ያለውን እንቅስቃሴ የሚመራውን ኮሚቴ የምትከታተሉ በሙሉ እንደ ሰባኪያ እንደ አዲስ አበባ ሀገረ ስብከት የሰባኪያን ወንጌል ህብረት ጥልቅ ሀዘን ነው የተሰማን። ወንድማችን ውድ ወንድማችን ነው። ስምሪት ላይ ሁላችሁም በመላው ዓለም ያላችሁ እንድትከታተሉት እንድትሰሙት የምንፈልገው ገንዘቡን እያወጣ በመላው ዓለም ያለውን እንቅስቃሴ ወደ ኢትዮጵያ አምጥቶ ገጠሪቱን ኢትዮጵያ ሰባኪያንን ዘማሪያንን በኢትዮጵያ እንዲሰማሩ በጀት በማውጣት ከፍተኛ ስራ እየሰራ እስከ መጨረሻው ድረስ የሰባኪያን ወንጌል ህብረቱ ሲቋቋም አማካሪ በመሆን ድጋፍ ሰጪ በመሆን በልዩ ልዩ እስካለበት ህይወቱ እስካለፈችበት ሰዓት ድረስ በብዙ ጉዳይ ያልተለየን ውድ ወንድማችን የቤተክርስቲያን እንቁ ወንድማችን ነው ዘላለም። እሱን በማጣታችን እጅግ በጣም አዝነናል። ቤተክርስቲያን አዝናለች። ሰባኪያን ወንጌል በመላው አዲስ አበባ ሀገረ ስብከት ውስጥ ያላችሁ የሰባኪያን ወንጌል ህብረት አካል የሆናችሁ በጠቅላላ እንደተባለው ነጭ ለብሰን ራሳችን አዘጋጅተን አስተባባሪም ጭምር በመሆን የወንድማችን ሀዘን በክብር በአማራ ሁኔታ እንዲሸኝ አደራ እንላለን። ሁላችሁም ጠሪዎች ሁናችሁ ለሌላውም አስተጋባይ ሆናችሁ ይህንን ሀዘን ሁሉም ሰው በአግባቡ በሰዓቱ ተገኝቶ እንድንፈጽምና ወንድማችን በክብር እንድንሸኝ አደራ እንላለን። ሀዘናችንን በእውነት እግዚአብሔር ጉልበት ይሆናል ለሁላችንም።
እንግዲህ መግለጫውን ሰምታችኋል። በአራት ማዕዘን ያላችሁ ምዕመናን እንግዲህ በቦታ በጊዜና በሁኔታ የተለያየ ዓለም ውስጥ ነው ያለነው። በዲሲ ያላችሁ በመላው አሜሪካ ያላችሁ ወገኖቻችን በዲሲ ማርያም ያደረጋችሁትን ሽኝትና እየሰጣችሁትን ክብር ሰምተናል። በእውነት በዘላለም በኩል ለእኛም መልዕክት አስተላልፋችሁልናል። ክብራችሁን ከጠበቃችሁ ሃይማኖት ከጠበቃችሁ እኛ እናንተን ለማክበር ወደኋላ አንልም የሚል በዝምታ ውስጥ የተላለፈ መልእክት አለ ለእኛ ለአገልጋዮቹ። በጣም ደስ ብሎናል። እግዚአብሔር ይስጥልን። በአዲስ አበባ ውስጥ ያላችሁ ምዕመናን እንግዲህ እንደተባለው ዘላለም ለዘላለም አርፏል፣ ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው ዛሬ እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነ ስርዓት የሚከናወነው ደግሞ ሐሙስ ነው። ወደ አባቱ እቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን ነው እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ ቤተክርስቲያኑ በሚያስከብር የዘላለምን አገልግሎት በሚገልጥ የእኛንም የደንገ ተስፋ በሚያለመልም የሰከነ የተረጋጋ አብይ ጾም እንደመሆኑ መጠን ስክን ያለ አሸናፊነት እንድናደርግለት እንጠይቃለን። ቅድም እንደተባለው ደግሞ ከላይ እስከታች በቤተ ክህነቱ በኩል ከጠቅላይ ስራ አስኪያጃችን ጀምሮ ከብፁዕ አቡነ ሳዊሮስ ጀምሮ ወደታች ያሉት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የየመምሪያ ኃላፊዎች ያደረጉት እንቅስቃሴ እንክብካቤ ለእኛም ጭምር መልዕክት ስለሆነ እናመሰግናለን። ቅድም እንደተባለው ደግሞ በመንግስት በኩል ደግሞ ከከንቲባ ጽሕፈት ቤት ጀምሮ ባንኳኳንበት ሁሉ የከፈታችሁልን፣ በጠየቅንበት ሁሉ የመለሳችሁልን፣ ጥያቄ ያሟላችሁልን ሁሉ በዚህ ምክንያት ምስጋና እናቀርባለን። አጠቃላይ ለቤተሰብ መጽናናትን እንመኛለን። ነገር ግን ቅድም እንዳልኩት ይሄ ትልቅ ትምህርት ነው። ዘላለም ለ30 ዓመት ሙሉ ዘላለም ሆኖ ኖሯል። ሳይለውጥ ሳይቀየር ሁሉ ተስማምቶበት ዘላለም ብሏል። እንግዲህ እኔ እውነቱን ለመናገር ለአገልጋዮቹ ሃይማኖታዊ ዝና፣ ወንጌላዊ እውቅና በምን አይነት እንክብካቤ ነጭ ጨርቅ ተጠቅሎ መያዝ እንዳለበት ዘላለም ያስተምራል። ምክንያቱም ብዙ ሰዎች ዝና ነጭ ልብስ ነው ዝናቸውን አቆሽሸው ጭቅጭቅ አስመስለውት ወጥተው ወርደዋል፣ ገብተው ወጥተዋል፣ ከብረው ተዋርደዋል። ዘላለም ለነዚያ ሁሉ ማዕበልና ጎርፍ ተርፎ ክቡር ዝናውን ጠብቆ ልዕልናውን ጠብቆ በውጭ በወደ ምሕረት በውስጥ ለህሊናው በጎን ደግሞ ለምዕመናን ብዙ የሚረዳቸው ሰዎች እንዳሉ እናውቃለን። ይዲዲያ የሚባል እዚህ ስጥራሙስ አንድ ማህበር ነበር። ሁልጊዜ እየጋበዘ እየሄድኩ አስተምርለት ነበረ። ሌላም ቦታ ብዙ አገልግሎት ይሰጣል። ለዚህ ሁሉ አገልግሎቱ ግን የተሰጠው መልስ በጣም አስደስቶናል፣ አርክቶናል፣ ተደስተናል። እውነቱን ለመናገር ተስፋችንም አለምልሞት ይሄን ልንደብቅ አንችልም። በአገልግሎት መድረክ ላይ ያሉ ጓደኞች ሁሉ ስንደዋውል የሚነግሩኝ ለዘላለም የተደረገው ክብር ከአሜሪካ እስከ አዲስ አበባ ድረስ እንቅስቃሴ ሁሉ በጣም ደስ ብለው፣ አሜሪካ ያሉት ደግሞ ከዚህ በፊት ቀሲስ መኮንን ወንድማችን ሳያት ሊያረፈብን ጊዜ እንዴት አድርገው ተንከባከው ገንዘባቸውን ጊዜያቸው አሜሪካ ገንዘብም ጊዜም ጊዜ ገንዘቡ ያን ሁሉ ሰውቶ ካህናቱ ምዕመናኑ እንዴት ተንከባከው እንደላኩት አይተናል። አሁን ደግሞ ዲሲ ማርያምን ጨምሮ ታላቋን ርዕሰ አድባራት ቤተክርስቲያናችንን ካቴድራላችንን ጨምሮ ሌሎችም አብያተ ክርስቲያናት ካህናት እዚያ ለብፁዕ ሊቀ ጳጳስ አቡነ ፋኑኤል ላደረጉልን ሁሉ እናመሰግናለን። አባታችን ግዴታዎት የተወጡ ቢሆንም በግዴታዎት ውስጥ ፍቅሮትን አይተንበታልና ለእኛም ተስፋ ሰጥተውናልና ብፁዕ አባታችን እናመሰግናለን። ሌሎች መምህራን እዚያ ያላችሁ ምዕመናን፣ አውሮፓም ያላችሁ በመላው ዓለም ያላችሁ በእውነቱ እኔ ከሁሉም አቅጣጫ ነው ስልክ ሲደወል የነበረውና በደቡብ አፍሪካ፣ በአረብ ሀገር፣ በአውስትራሊያ፣ በካናዳ
በአራቱ ማዕዘን ብለን ብንጠቅልልሻ ወዘን እንደው ነሳሳለት እንዳለው ትርጓሜያችን እንደው ጠቅለል አድርገን ከምስራቅ ከምዕራብ ከሰሜን እስከ ምክንያቱም ዘላለም ያልቆመበት ትልቅ ደም ያልቆመበት ትንሽ መንደር የለም። በሀገር ውስጥ በውጭ ከፈረስ ከአህያ ጀርባ እስከ መጨረሻው ሌተስት አውሮፕላን ድረስ ዘላለም ተሳፍሯል። በአውሮፓ በአሜሪካ ዘላለም ያልቆመበት መድረክ ያልመሰከረበት አውደ ምሕረት ያላንኳኳው ጆሮ ያልተከፈተለት ልብ የለም ለዘላለም። ይህንን በገሃድ በግልጽ እንመሰክራለን። ስለዚህ ለዚህ ጠንካራና በሳል አገልግሎቱ እምነቱን ያጠነከረ ማንነቱ ሰብናውን ያስመሰከረ አገልግሎቱ የተሰጠው መልስ ግን በጣም ያስደስታል። ምዕመናን እናንተን ከሐዘን ይሰውራችሁ። በወጣችሁበት በገባችሁበት ሁሉ አገልጋይ እንዳከበራችሁ አገልጋይ ያሳጣችሁ። ለእኛም ተስፋ ሰጥታችሁናል፣ አበረታችሁን። ነገ ከነገ ወዲያ እኛም ወደዛው እንሄዳለንና እኛም ከዚሁ በእውነቱ ሞትም ሰርግ መምሰል ይችላል ብለን እስከምናስብ ድረስ ተደስተና በዚህ እንድንደብቅ አንችልም። ሞቱ ቢያሳዝነን ለሞቱ የተደረገው መልስ ግን ተስፋችን አለምልሞታል፣ ነጋችን እንድናፍቅ አድርጎናልና በርቱልን፣ ጠንክሩልን። ታላቋ ቤተክርስቲያን ደግሞ ላገለገሏት ለደከሙላት ዋጋ እንደማታሳጣ በሁለት መንገድ በምድር እንደተባለው ዋጋ ከፍላለች። ለቅዱሳን ገድል ተጽፎላቸዋል፣ ድርሳን ተጽፎላቸዋል፣ ታሪካቸው ይነገራል፣ ስማቸው ይጠራል፣ ጸበል ይፈልቅላቸዋል። የዛሬ 2000 ዓመት የሞቱ ዛሬ እንደ አዲስ እንደ ትኩስ አብያተ ክርስቲያናት እየተሰራላቸው ስማቸው እየተጠራላቸው ገድላቸው እየተነበበላቸው ታሪካቸው እየተነገረላቸው አዲስ በሰማይ ደግሞ ያስገባሉ፣ ያስወጣሉ፣ ያጸድቃሉ፣ ይኮንናል። የመጽሐፍ የሰጠን በምድር ያሰራቸው በሰማይ እየታሰረ ሆነ በተመራው መሰረት ቅዱሳን መግባት ይችላል። መግባትና ማንኛውም ሰው ይገባል። ማስገባት ይችላል። መክበር ማንኛውም ሰው ይከብራል፣ ያከብራል። መቀበል ማንኛውም ሰው ይችላል። እንድንቀበል ያግዙናል። ለዛ ደግሞ ለነደዱበት፣ ለታረዱበት፣ ለተገፈፉበት፣ ለተገረፉበት ዋጋ ለከፈሉበት ሁሉ ነፍሳቸውን ለስጋቸው ስጋቸውን ለነፍሳቸው አስማርከው ነፍሳቸውን ለፈጣሪያቸው አንበርክከው የመስቀሉ ቁስል እየቀዘቀዛቸው የቀጣው ሞት ኮምጣጤ እያንገሸገሻቸው የዚህን ዓለም ጣዕምና ወርቁን ብሩን አራግፈው ጥለው ዋጋ ለከፈሉት እግዚአብሔር አመዳፋሻ ያደርጋቸውና በሰማይ በምድር በጊዜው በዘላለም በሚታየው በማይታየው ዋጋ ይከፍላል። በወንድማችን በኩል የተማርነው በዘመናችን ይሄን ነውና ላደረጋችሁት ሁሉ የተለያያችሁ አካላት እግዚአብሔር ይስጣችሁ። ምዕመናን ላደረጋችሁት ክብር፣ ለሰጣችሁት ክብር፣ በዘላለም በኩል ለኛ ለሰጣችሁን ክብር በጣም እናመሰግናለን። እግዚአብሔር ያጽናችሁ፣ ያበርታችሁ። ጉዞ ይቀጥላልና ቤተክርስቲያን ትቀጥላለች፣ ሃይማኖት ይቀጥላል፣ ክርስትና ይቀጥላል። እግዚአብሔር ደግሞ ዘላለምን የሚተካ ሌላ መምህር ያስነሳል። እውነቱን ለመናገር በቀደም ተናግሬያለሁ። ዘላለምን ማጣት 5፣ 6፣ 7፣ 8 ጳጳስ ከማጣት በላይ ያንገበግበናል። ይሄ መደበቅ አንችልም። እውነቱን ለምን በዚህ የሚከፋም ሰው አለ ብዬ አላስብም። አባታችን ትልቅ እርሶም እየነገሩ ነበር። በጎን የከተማ ባህታዊ መናኝ ወንጌልን ወራዊ አስቤዛ ወንጌልን ሚስት አድርጎ የኖረ ወንድማችን ነውና ነፍሱን ያሳርፍልን። አንንም ነፍሱን ከአብርሃም ከይስሐቅ ከያዕቆብ ጎን ስላስቀመጥልን እናመሰግናለን። መምህር ዘላለም ወንድሙ መናኝ የወንጌል ማረኛ ጀግና በቤተ ክርስቲያን ይደራደሩ። በመላው ዓለም ያላችሁ በሙሉ አደራ እምላችሁ ግን አስክሬኑ ከመነሳቱ በፊት በየስቴቱ ያላችሁ ሁሉ ተባብራችሁ የወንድማችንን አስክሬን መልካም በገንዘብ በተለያየ ነገር ድጋፍ እንድታደርጉ መልዕክት ላስተላልፍ እፈልጋለሁ። ካናዳም የዚህ አይነት ተባባሪ ሁኑ። ዘላለም ወንድሙ የማያውቅ ሰው የለም። መናኝ ነው፣ ባህታዊ ነው፣ ቅዱስ ነው። እናንተ ላታውቁለት ትችላላችሁ። እኔ ከልጅነት ጀምሮ ከኔ ጋር አብሮ ነው ያለው። ለራሴ የሚልበት በምድር ላይ የዘር ሰብሳቢ አይደለም፣ ርዕሰ ሰብሳቢ ነው። ንጹህ መናኝ ለቤተ ክርስቲያን የተሰጠ አገልጋይ ስለሆነ አክብራችሁ አግናችሁ እንድትልኩት አደራ እንላለን። በተለይ በአዲስ አበባ ያላችሁ ዙሪያ ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራ ናችሁ። ማንነታችሁን አረጋግጡ። ማንነታችሁ እኔ ተዋህዶ ነኝ የሚለው ነገር አይደለም።
የተዋህዶ ልጆች ማን መሆናችንን ማረጋገጥ በዚህ በወንድማችንን መልካም ስራ እንድንሰራ አደራ ላለው ነፍሱ አብርሃምና ይስሐቅ ያረፈበትን በመንግስተ ሰማያትን ሁለ ሰማያትን ያሳርፍልን። እናንተም ደክማችሁ ለወንድማችሁ ላደረጋችሁ ሁሉ ድካማችሁን መድኃኔዓለም ክርስቶስ ይቀበልላችሁ። አሜን። ተከታትለናል። ስለዚህ ከኛ የሚጠበቀው ነገሮች እናድርግ። ብፁዕ አቡነ መቃርዮስም አንድም ሰው እንዳይቀር በሐዘን ብለዋል። በዛም እንድንገኝ እንሻለን ማለት ነው። የዛሬ መረጃዎቻችን ይመስላሉ። ይህን መረጃ ሁላችሁም እባካችሁ በደንብ አድርጋችሁ ላይክ፣ ሼር ያደረጋችሁ ኮሜንት የሰጣችሁ እንድታሰጋቡ እንወዳለን።